ማን ነው? ጭንቅላሽ ማን ያለው? ማንን ታገባለሽ? እኔ ምን አውቃለሁ? ራሱን ቢያደርገው ደስ ይለኛል። ማንን ይቅር ይበልሽ። አንቺ ከምሬ ነው ትጂዬ። በቃ አንድ 20 ምናምን ሰው ነው የጠራሁት። ከነኛ ውስጥ አንዱ አንቺ ነሽ። አሜን 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 አሜን። ትጂዬ እራሱ ነው ደግሞ ሌላ ሰው አይደለም። እራሱ ነው ሌላ ሰው አይደለም። ምንድነው ራሱ ነው ማለት ነው? እራሱ ልጆቼን አባት ነው የምልሽ ማለት ነው። እንግዲህ አንዳንድ ጊዜ ማለት ነው በምንም ነገር ሆነ በምንም የምትወዱት ሰው በጣም የምታከብሩት ሰው በጊዜው በፈለጋችሁት ሰዓት ላይ ሳይገኝ ሲቀር ሊከፋችሁ ይችላል። ብዙ ነገር ለምን እንደዚህ እኮ ነው ልትሉ ትችላላችሁ። እንግዲህ ገኒ ቲጂን ለምን ሰርጌ ላይ እንዴት አልተገኘሽም? ብዙ የውስጤን የሆዴን የምታውቂው አንቺ ነሽ፣ ሌላ እንኳን የሚያውቅ የለም። ከ20 ምናምን ሰው ውስጥ ሳይሽ አሁን የሰርጌ ቪዲዮ ላይ አንቺ የለሽም እያለች ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ሰላማችሁ ብዙ ትርፍ ይበል እያልኩኝ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። እንግዲህ መግቢያ ላይ እንዳያችሁት ገኒ እና ባለቤቷ ተሞሽረዋል እንደ አዲስ ማለት ነው። ብዙዎቹን አነጋጋሪ የሆነ ነው። በነገራችን ላይ ብዙዎቻችን ስለነሱ እስከ ዛሬ 15 ዓመት 16 ዓመት ሆኗቸዋል። በዛ አመት ሙሉ አብሯት ያልነበረ አሁን ላይ ሲጨንቀው እንትን ሲል ሆኖ ለምሳሌ እነ ሊያሾ እያሉ ነበረ። ሊያሾ ገኒ አሳቢ ድሮም እንደው አንድ ቤታቸው ተለያየ እንጂ ቤታቸውና መኝታቸው ተለያየ እንጂ የተጣሉ አይመስሉም። ለእውነት ለማውራት ለልጆቻቸው ያላቸው ክብር ልጆቻቸው ምንም ነገር እንዳይሰማቸው አድርገው ነው የተጣሉት። ማለት ተጣልተዋል ማለት አንችልም፣ የሚኖሩት ማለት ነው። ኢቭን ቤታቸው ነው እንጂ ተለያየው ፍቅራቸው እንዳለ ነው። ምንም የቀነሰው ነገር የለም ፍቅራቸው ማለት ነው። እና ምን ልላችሁ ነው፣ ብዙዎቻችሁ እንዴት 10 ምናምን ኖሮ እንዴት ታረቀችሁ? የልጆቹ አባት እኮ ነው እንዴ። እናንተም የተጣላችሁ ካለ እንደገኒ ግን መታረቅ ሲሏችሁ መታረቅ አለ። ለምሳሌ ልንገራችሁ፣ አሁን እነገኒ ቤታቸውና መኝታቸው ነው የተለያዩ፣ ያኔ ማደሪያው ብቻ ማለት ነው እንጂ ለልጆቹ ለበዓል አብረው ናቸው። ምንም ቢፈጠር የቅርብ ኢቭን እንግዳ ምንድን ነበር ለየት ያለ የሚያስተምር ነገር እንትን የሆነ ፕሮግራም ነበረ። ያና ራሱ ቻናሏ ሀክ ተደርጎ እንትን ሲልባት የቅርብ ተጠሪዋ ስለሆነ ልጆቹ አባት ጋር ነው የደወለችው። ሰው ምን ልላችሁ ነው፣ አንዳንዶቻችን ለምን ታረቁ? እኔ በመታረቃቸው በመጀመሪያ ደረጃ ነው በፊት ስመኝ የነበረ። እንደውም ምን ብያለሁኝ፣ ሰይፉ ሾው ላይ ታርቀው ለምንድን ነው እንደዚህ እየተዋደዳችሁ ለምን ትለያያላችሁ ሲባሉ አይ እኛ በቃ አይሆንም ምናምን ብሎ ሲደመድም ባለቤቷ እነሱን የሚያስታርቋቸው ልጆቻቸው ናቸው ብያለሁ። ልጆቻቸው ያስታርቋቸዋል ምናምን። ማስታረቅ የሚችሉት እነሱ የልጆቻቸውን ፍቅር መንፈክ ስለማይችሉ፣ ምክንያቱም በፍቅር ምንም እንዲከፋቸው አይፈልጉም እና የሚያሳድጓቸው በፍቅር ነው። በጣም ነው ለልጆቻቸው እንትን የሚሉት ማለት ነው። እና ተለያዩ፣ ያው መኝታቸውን እንጂ ተለያዩ አንድ ናቸው። ግን አሉ አንዳንዶቹ ተለያይተው ደግሞ እሱ ሰው ነው እንዴ ምናምን እሱ እንደዚህ አድርጎ እሱ እንደዚህ በድሎ እሱ እንደዚህ ቆጥቶ እሱ እንደዚህ ወርዶ ነው። ግን ገነት ለባለቤቷ ይህን እሱ እንደዚህ ያርጎኛል ይሄን በድሎኛል ስትል ሰምቻት አላውቅም። ባሏም እንደዛው የኔ ህይወቴ ናት፣ የ4 ልጅ የሰጠችኝ ህይወቴን የሰጠችኝ ምናምን ነው ሲባባሉ የምሰማው ማለት ነው። ሌሎቹ ግን አሁን ከተፋቱ እሱ እንደዚህ ያርጎኝ እሷ እንደዚህ ያርገኝ እሷ ብዙ ጊዜ ሲካሰሱ ወይንም እንትን ሲወቃቀሱ የምንሰማው ነገር ማለት ነው። ግን ይሄ የነገኒ እስከዛሬ ራሱ ባሉበት እንደዚህ እንደተዋደዱ እንዴት ቆዩ
ልንል ይገባናል። እሱ ደግሞ የእግዚአብሔር ፍቃድ ሲሆን ዛሬ ላይ ተሳክቶ ዛሬ ላይ አብረው ሆነዋል በድጋሚ ማለት ነው። የአዲስ ነገር አይደለም። በቃ እኔ በጣም ለልጆቹ በተለይ በጣም ነው ደስ ያለኝ። እንዳልኳችሁ ልጅ የሚያስፈልገው ደስታ፣ የእናትና የአባት ፍቅር እንጂ ሌላ መኪና ስለተገዛለት ቤላ ቤት የስጋ እየበላ እየጠጣ ምንም ወይን ቢራጭ ቢሞላ ቢተርፈው እንደ እናትና እንደ አባት ፍቅር የሚሆን ነገር የለም ነው የምላችሁ ነው። አሁንም የተጣላችሁ መታረቅ የምትችሉ ከሆነ ልጅ ያላችሁ፣ ልጅ የሌላችሁ እንኳን ችግር የለውም ብተውትም ምንም ማለት አይደል። ልጅ ያላችሁ ግን አሁንም ታርቃችሁ ለልጆቻችሁ ፍቅር ስትሉ ለልጆቻችሁ ስትሉ መታረቅ ነው እንደነገኔ ማለት ነው። መከባበር ከወለዳችሁ በኋላ ብትለያዩ እንኳን እንደነገኔ ልክ ገነት ለብዙ ሰው ተምሳሌት ነው የምትሆነው ብያለሁ። መከባበር ምክንያቱም የልጆቻችሁን ክብር የባላችሁን ክብር እንትን አላችሁ ማለት ልጆቻችሁን ነው የምታከብሩት። እሱም የሚስቱን ክብር ጠበቀ ማለት የልጆቹን ክብር ጠበቀ ማለት ነው። እና እንግዲህ ቲጂን ለምን አልመጣሽም ያለችበት ምክንያት ወደ ዋናው ነገር ስገባ ማለት ነው። ቲጂን በጣም ስለምትወዳት አንድ ሰው የምትወዱትን ሰው ነው የሆነ ነገር አድርጉልኝ ወይ የሆነ ሀዘናችሁም ላይ ደስታችሁም ላይ ሲከፋችሁም ሲደላችሁ የምትናገሩት ማለት ነው። እንግዲህ ገኒ እንዳለችው ብዙ ጊዜ ልፍተሻል፣ ብዙ ጊዜ ጥረሻል ለማስታረቅ ግን እንዴት አልተገኘችም ብዬ ነው ብላ እሷ ደግሞ እንግዲህ ቲጂ በጣም የዋህ እንደሆነች መሳቅ ለሰው አዛኝ ናት። እንደምናውቀው ብዙዎቻችን እናውቃታለን ቲጂን። ያው ስልኩ ተሸዋውደን ነው አንደኛው ስልኬ ልጄ ስለሆነ ያዘው እንዴት ላንቺ እንትን እላለሁኝ እባክሽን ይቅርበኝ በማርያም እያለች እየለመነቻን ነበር። ይሄን ደግሞ ማለቷ የከፋትን ነገር መናገሯ ገኒ ግልጽነት ነው፣ የዋህነት ነው። በቃ ለምትወዳ ጓደኛ ይቺ ሰርግ ያልመጣችም የኔን ደስታ አትፈልግም ብላ ዝም ብሎ አንዳንድ ሰው እኮ ይቺማ ዝም ብሎ ነው ምናምን ብሎ የሚያስመስል ሰው አለ። ገኒ ደግሞ አስመሰል አትችልም። እውነቱን ፊት ለፊት ሆነው ይቅርታ ተጠያይቀው ተስማምተው በጣም ነው ደስ የሚሉት። አሁን የሰርጓን ቪዲዮ ምናምን እያየች ፕራንክም ነው ያደረገቻት። በዛውም ፕራንክም ደግሞ ውስጡ ያለውንም በፕራንክ መልኩ አውጥተዋለች ማለት ነው። እና በጣም ነው ደስ የሚሉት። እግዚአብሔር ደግሞ እንግዲህ የልጅ ልጅ ቅርመያት እንጂ ላያት የሆኑ ብያለሁ እኔ እና ብዙዎቻችሁ ለምን ታረቁ ምናምን ብዙ ህዝብ ገነት ወደ ባሏ እንድትመለስ ብዙ ህዝብ ነው እንድትመለስ ሲጥር የነበረው ሲጸልይ የነበረው ካላቸው ፍቅር አንጻር ነው። እንግዲህ እንዳልኳችሁ ባልና ሚስት ተጣልቶ የእሱ የኔን ገበና እኔ የእሱን ገበና ማወራ ከሆነ ያ የሚሆን ነገር አይደለም። ግን ለልጆቻችሁ ስትሉ አባትሽ ይሄን አድርጎኝ እናትሽ ይሄን አድርጋኝ በዚህ ወጡ በዚህ ወርዶ ባትሉ ለልጆቻችሁ ሞራል ለልጆቻችሁ እንትን ብትጠብቁ መልካም ነው ብዬ ነው የማስበው። አሁንም ያላችሁ የተጣላችሁ ካላችሁ ለመታረቅ መሞከር ነው። ወደፊትም ትዳር ያሰባችሁ አግብታችሁ መውለድ እንትን ያላችሁ ካላችሁ ጠብን ፈጣሪ ያደርገው ሰይጣን የሰይጣን ጆሮ ይደፈን ነው የምለው። ግን መቻቻል የሚባለውን ነገር ከወለድን በኋላ ለመለየት አለመሞከር አብሮ በቃ ችሎ ኃላፊነት ስላለብን የልጆቻችን ኃላፊነት ስላለብን የልጆቻችንን ኃላፊነት መወጣት አለብን ነው እኔ በእኔ አስተሳሰብ እምለው ማለት ነው። ካልሆነ ደግሞ ልክ ምንም በቃ ጥራችሁ ግራችሁ አልሆን ካላችሁ ልክ እንደ ገኔና እንደ ባልተቤቱ ለልጆቻችሁ በውጭ መሆናችሁ ለልጆቻችሁ ፍቅር መስጠት ማለት ነው። እና ሊያሹ አንቺም የልጅሽ አባት ጋር ታርቀሽ የልጅሽ አባት በህይወት ካለ ከልጅሽ አባት ጋር ብኖሪ እንደዚህ በ15 ዓመቷ ታረቀች እንደዚህ ያለ ከምትይ እንደውም ደስ ሊልሽ ይገባል። በእርግጥ ዩቱብ ስለሆነ ልትሰሪም ሊሆን ይችላል። ግን ቢሆንም አለው የሚሰራና የማይሰራ እኔ በሰው ደስታ ላይ በቃ እኔ ድሮ በቃ ፍቅር ከሲያጡ ጀምሮ ነው እኔ ሲከባበሩ ጀምሮ ለምን አንድ ላይ ሆኑ ምን ነው ፈጣሪ አብረው ቢያደርጋቸው ለልጆቻቸው ምናምን በጣም ነበረ እግዚአብሔርን ከሚለው በላይ ማለት ነው። እንደዛ ያልኩበት ነገር እነሱ በጣም ፍቅራቸው ለየት ያለ ነው። እንዳልኳቸው መኝታ ብቻ ነው የሚለያቸው እንጂ እነሱ ፍቅራቸው እሱ የልጆቹ አባት ልቡ አለ፣ እሱም የልጆቹ እናት ልቡ ውስጥ አለች። ባትኖር ኖሮ አውቶ ቢጥላን ኖሮ አይመለሱም። አሁን ላይ ስላለ ነው እግዚአብሔር ሲፈቅድ ነው። ገባችሁ አይደል?
እኔ ሶሻል ሚዲያ እሷ እንደዚህ አድርጋኝ ምናምን ሲባል ነው የሚሰማው። ግን እኔ እነሱ እኮ ሶሻል ሚዲያ ላይ ሰይፉ ላይ ራሱ እሷ ስለ እሱ ስገልጽ እሱ ስለ እሷ ሲገልጽ እኔ በጣም ነው የሚያስቀኑኝ። የምሬ ነው የምላቸው። እንደዚህ መከባበር አለ ድሮ ነው። አሁን እንኳን ተውትና የአሁኖቹም እንግዲህ ከነገኒ ተማሩ። ብዙ ሰው የሚማርበት ነው የምለው። በእኔ አስተሳሰብ ሴትም ሆነ ወንድ ብዙ ነገር ያስተምራል። ለተማረበት ሰው በደንብ ላየው ሰው ብዙ ነገር ነው የሚያስተምረው ነው የምለው። ውድ ቤተሰቦቼ እና ላይክ ሰብስክራይብ እያደረጋችሁ የሰው ደስታ ያስደስታችሁ፣ አበረታቱኝ። በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችንን ሰላም አድርጎ ደግሞ ፍቅርን፣ አንድነትን ይስጠን፣ ዘረኝነትን ያጥፋልን ነው የምለው። ፈጣሪ ሀገራችን ሰላም ያምጣልን የምር እና ሰላማችሁ ብዝት ይበልልኝ።